ምዕራፍ 11 ከቁጥር 17 ጀምሮ ያለው ነው ዛሬ አብረን የምንመለከተው። ይሄ ዛሬ የምንመለከተው ከጌታ እራት ጋር በተያያዘ አንዱ በቤተ ክርስቲያን ውስጥ የሚሰጠው ስርዓቱ ቅዱስ ስርዓት የጌታ እራት ነው። እንደገናም ደግሞ አምልኮም ነው እና በዚያ ላይ የነበረ በቆሮንቶስ ቤተ ክርስቲያን የነበረውን ክፍተትና ችግር በማንሳት ሐዋርያ ጳውሎስ ለቤተ ክርስቲያኒቱ ወይም ለአማኞች መመሪያ ይሰጣል። ፈጠን ብዬ ላንብብና ከዚያም በኋላ አብረን እንመለከታለን። እንደዚህ ይላል፣ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጥ የማመሰግናችሁ አይደለሁም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድ በኩልም አምናለሁ። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን ራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል። የምትበሏቸውና የምትጠጡባቸው ቤቶች የሏችሁምን? ይህስ ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህን እንጀራ በላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞቼ ሆይ ለመብላት በምትሰበስቧችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውንም ነገር በመጣው ጊዜ እደነግጋለሁ ብሎ ይናገራል። እንግዲህ እዚህ ክፍል ላይ እንደምትመለከቱ ስለ ጌታ እራት ነው የሚያነሳው። ትንሽ ወደ ኋላም መለስ ብዬ ለማንሳት እሞክራለሁ። ለቤተ ክርስቲያን ከተሰጡ ሁለት ስርዓቶች አንዱ የጌታ እራት ነው። እንደምታውቁት አንዱ የውሃ ጥምቀት ነው። በቀጥታ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን የሰጠው ስርዓት ቅዱስ ስርዓት አንዱ የውሃ ጥምቀት ነው። ሁለተኛው ደግሞ የጌታ እራት ነው። እነዚህ ሁለት ስርዓቶች ደግሞ በቀጥታ ከመስቀሉ ስራ ጋር በቀጥታ ከክርስቶስ ኢየሱስ ሞት ጋር የተያያዙ ስርዓቶች ናቸው። መለስ ብላችሁ ስትመለከቱ ጌታ ኢየሱስ ክርስቶስ በሰውነቱ በዚህ ምድር ላይ ተወልዷል አይደል? መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ግን ልደቱን ለመታሰቢያ አድርጉት አላለም። ሌሎች ነገሮችንም ለመታሰቢያ አድርጉት አላለም። ነገር ግን ጌታ ኢየሱስ ክርስቶስ ይሄ ሞቱን ለመታሰቢያዬ አድርጉት ብሎ የሰጠው የቤተ ክርስቲያን ቅዱስ ስርዓት ነው። በዚህ በጌታ ራት ላይ የተዛቡ አመለካከቶች አሉ። አሁን በምንካፈለው ክፍል ላይ ራሱ የተለያዩ በሰዎች ዘንድ በአማኞች ዘንድ የተዛቡ አመለካከቶች አሉ። ዛሬ እሱንም ለማጥራት እንሞክራለን። እንግዲህ የጌታን ራት ነው የምንመለከተው። የጌታ ራት ዓላማው ምንድን ነው? እሱን አንስተን ትንሽ ላንሳና ወደሚቀጥለው ክፍል እንሄዳለን። የጌታ ራት ዓላማው ራሱ ጌታ ኢየሱስ ክርስቶስ ይህንን ስርዓት ቤተ ክርስቲያን እንድትፈጽም ሲሰጥ ዓላማው
ምንድነው? አንድ ሶስት ነገሮችን ላንሳላችሁ። የመጀመሪያው ዓላማው ከእርሱ ጋር ህብረት እንድናደርግ ነው። ከእግዚአብሔር ጋር ህብረት እንድናደርግ ነው የመጀመሪያው ዓላማው። ሌላው ደግሞ እርስ በርሳችን በዚህ አዲስ ቤተሰብ ውስጥ በክርስቶስ ኢየሱስ በማመን የዳነ ቤተሰብ በዚህ ቅዱስ በሆነው ቤተሰብ መካከል እርስ በርሳችን ህብረት እንድናደርግ የተሰጠ ሥርዓት ነው። በመቀጠል ደግሞ በዚህ ምድር በኖርንበት ዘመን ሁሉ ጌታ እስኪመጣ ድረስ የሱን ሞት ለሌሎች እንድንናገር የተሰጠ ሥርዓት ነው። እንግዲህ በቆሮንቶስ ቤተክርስቲያን ውስጥ የጌታ እራትን ጨምሮ የተለያዩ ችግሮች ወይንም ደግሞ እንከኖች፣ ክርክሮች አሉና ሐዋርያ ጳውሎስ ለዚያ ነው መልስ የሚሰጠው። እንግዲህ እንደምትመለከቱት ቁጥር 17 ላይ ምንድነው ብሎ የሚጀምረው? እንደዚህ ይላል። ቁጥር 17 ላይ በምትሰበሰቡበት ይላል። ነገር ግን በምትሰበሰቡበት ጊዜ ወገኖቼ ክርስትናን ልዩ የሚያደርገው ወይንም የክርስትና አንዱ መገለጫ መሰብሰብ ነው፣ ህብረት ነው። በጥንት የነበሩ አማኞች ወይንም ደግሞ ቅዱሳን ቤተክርስቲያን አንዱ መለያቸው ይሰበሰቡ ነበር፣ ህብረት ያደርጉ ነበር፣ አንድ ላይ ይሆኑ ነበር። ስለዚህ ሐዋርያ ጳውሎስ ምንድነው የሚለው? በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይላል። በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጥ የማመሰግናችሁ አይደለም ብሎ ይናገራል። ይኸውላችሁ የክርስትና ህይወት መገለጫው አንዱ ህብረት ነው፣ መሰብሰብ ነው። ግን ስብሰባው ወይንም ህብረቱ ክርስቶስን ማዕከል ያደረገ ካልሆነ፣ መስቀሉን ያገለለ ከሆነ፣ የክርስቶስ ኢየሱስን ሞት ችላ ያለ ከሆነ ዓላማውን የሳተ ህብረት ይባላል። ዓላማውን የሳተ ስብሰባ ይባላል። ስለዚህ እነዚህ የቆሮንቶስ አማኞች ተሰብስበዋል። ግን የተሰበሰቡበት ዓላማ የክርስቶስን መስቀል ችላ ያለ፣ የኢየሱስ ክርስቶስን ማዳን ችላ ያለ፣ መስቀሉን ያክፋፋ መሰብሰብ ነበር። ከዚህ የተነሳ ሐዋርያ ጳውሎስ የሚናገረው መሰብሰባችሁ ለመልካም አይደለም፣ ለበጎ አይደለም፣ ለከፋ ነገር ነው ብሎ ይናገራል። ወገኖቼ ዛሬም በቤተ ክርስቲያን ውስጥ የተለያዩ ህብረቶች አሉ፣ ስብሰባዎች አሉ፣ መገናኘቶች አሉ። የትኛውም ስብሰባ የትኛውም ህብረት ወገኖቼ የክርስቶስን መስቀል ማዕከል ካላደረገ፣ የክርስቶስን ስራ ማዕከል ካላደረገ በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር የማይደሰትበት ስብሰባ በቤተ ክርስቲያን ብዙ አለ። ለምንድነው ጌታን ደስ ያላሰኘው መሰባሰባቸው? ህብረታቸው ለምንድነው ጌታን ደስ ያላሰኘው ብላችሁ ከጠየቃችሁ እዚሁ ላይ ሄዳችሁ ስትመለከቱ በመካከላቸው መለያየት ነበር። ቁጥር 18 ላይ ይህንን ማየት ትችላላችሁ። እንዲህ ይላል፣ በመጀመሪያ ወደ ጌታ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁ፣ በአንድ በኩል ደግሞ አምናለሁ ብሎ ይናገራል። ስብሰባ አለ፣ ህብረት አለ። ግን ደግሞ በህብረታቸው መካከል በመሰብሰባቸው መካከል ደግሞ ምን አለ? መለያየት አለ። ወገኖቼ መለያየት ያለበት ስብሰባ እግዚአብሔርን ደስ አያሰኘውም። የቆሮንቶስ አማኞች መካከል የነበረው መለያየት ምን አይነት መለያየት ነው? በምዕራፍ 1 ላይ እንዳለው አይነት መለያየት አይደለም። አንዳንዶች የጳውሎስ፣ አንዳንዶች የኬፋ፣ አንዳንዶች የክርስቶስ ብለው እንደተከፋፈሉት አይነት መከፋፈል ወይንም መለያየት አይደለም። እዚህ የምንመለከተው እዚህ ክፍል ላይ የምንመለከተው መለያየት በሀብታምና በድሃ መካከል ያለ መለያየት ነው። የደረጃ መለያየት ነው። በአንድ ቤት ውስጥ ያሉ በአንድ ህብረት ውስጥ በቆሮንቶስ እንደምታውቁት እንደዚህ አይነት ትልቅ አዳራሽ ውስጥ አይደለም የሚሰበሰቡት። ቤተክርስቲያን ያለችው በቤት ውስጥ ነው። በቤት ውስጥ ያለች ቤተክርስቲያን፣ በቤት ውስጥ ባለች ቤተክርስቲያን ደግሞ ሀብታምና ድሆች አሉ። እንደምታውቁ ጉባኤው አንድ አይነት ሰዎችን አይደለም
የሰበሰበው። ነገር ግን በክርስቶስ አንድ የሆኑ ሰዎች በክርስቶስ ኢየሱስ ተዋጅተው የዳኑ የእግዚአብሔር ቤተሰቦች የሆኑ ሰዎች ናቸው። ወገኖቼ ወደ ቤተ ክርስቲያን ስንመጣ ወደ እግዚአብሔር ጉባኤ ስንመጣ ጥለን የምንመጣው ይዘን የማንገባው ብዙ ነገር አለ። ወደዚህ ህብረት ስንመጣ ወገኖቼ የተማርን ብንሆን ሀብታሞች ብንሆን ከየትኛውም ቤተሰብ የተወለድን ብንሆን እርሱ ሁሉ እዛ ጋ ነው የሚቀመጠው። እዚህ ሲገባ እነዚያ ነገሮች አይሰሩም፣ ቦታ የላቸውም። ውጭ መጣል ያለባቸው ወደ እግዚአብሔር ጉባኤ መግባት የሌለባቸው ነገሮች ናቸው። ስለዚህ በቆሮንቶስ አማኞች መካከል ባለጠጋዎች አሉ፣ ደግሞም ድሆች አሉ እና በመካከላቸው መለያየት ነበር። ምንድነው? ሀብታሞች ምግብ ይዘው ይመጣሉ፣ ድሆችም ምግብ ይዘው ይመጣሉ። እንደሚታወቀው በዚያ ጊዜ የፍቅር ግብዣ የሚባል አለ። የጌታን ራት ሲካፈሉ የፍቅር ግብዣም አብረው ይካፈላሉ። ማዕድ በአንድነት ይቆርሳሉ። ሁሉም ከየቤታቸው ምግባቸውን ይዞ ይመጣሉ። ምግባቸውን ይዞ ሲመጡ በድሃዎችና በሀብታሞች መካከል ልዩነት ነበር። ሀብታሞች ብዙ ምግብ ያመጣሉ፣ ድሆች ደግሞ ትንሽ ምግብ ያመጣሉ። ስለዚህ ሀብታሞች ጎራ ለይተው ደረጃ ለይተው በሆነ ክላስ ውስጥ ሆነው ለብቻቸው ሆነው ይመገባሉ፣ ድሆች ደግሞ ለብቻቸው ሆነው ይመገባሉ። እንደዚህ ይላል፣ በእናንተ ዘንድ የተፈተኑትን እንዲገልጡ በመካከላችሁ ወገኖች ደግሞ ሊሆን ግድ ነው ይላል። አዲሱ መደበኛ ትርጉም ላይ ምንድነው? ይሄ መለያየት እውነተኞችን ለመግለጽ ግድ ነው ይላል። ሁልጊዜ መለያየት ጥሩ አይደለም፣ ሚደገፍ አይደለም። ግን ደግሞ በመለያየት ውስጥ እውነተኞች ይገለጣሉ ብሎ ይናገራል ሐዋርያ ጳውሎስ። እንግዲህ መለያየት አንዳንድ ጊዜ በጎ ጎን አለው። በዚያ መለያየት ውስጥ እውነተኛ እግዚአብሔርን የሚፈልጉና የሚፈሩ ሰዎች ደግሞ ይለያሉ ብሎ ይናገራል። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም ይላል። በጣም የሚገርማችሁ የተሰበሰቡት የጌታ ራትን ለመካፈል ነው። ግን ድርጊታቸው የሚሰሩት ነገር የጌታ ራትን ስለማይገልጥ ሐዋርያ ጳውሎስ የምትበሉት የጌታ ራት አይደለም ብሎ ነው የሚናገረው። ለምን? እነዚህ ሀብታሞች ድሆችን ያሸማቅቁ ነበር፣ ድሆችን ይንቁ ነበር። ድሆች በሀብታሞች ይሸማቀቁ ነበር። ድሆች ይዘው የሚመጡት ምግብ በጣም ጥቂት ነው። ሀብታሞች ደግሞ ብዙ ይዘው ይመጣሉ። ደግሞ ሀብታሞች ሰብስበው አንድ ላይ ይበላሉ። ድሆችን አግልለው ነበረ የሚበሉት። ስለዚህ በዚህ ሐዋርያ ጳውሎስ እንዳዘነ እግዚአብሔርም እንዳዘነ ይህንን አንስቶ ይናገራል። በዚህ የፍቅር ግብዣ በዚህ አንድነት ይሰበሰቡ ነበር። ድሆችን ይንቁ ነበር፣ ድሆችን ይገፉ ነበር። ይሄ ነገር በመካከላቸው ከባድ የሆነ እግዚአብሔርን ቁጣ እንዳመጣ በኋላ ላይ እንመለከታለን። በድሃና በሀብታም መካከል መከፋፈል እንደተፈጠረ እንመለከታለን። ወገኖቼ ጌታ ኢየሱስ ለምንድን ነው የሞተው? ጌታ ኢየሱስ ክርስቶስ ለምንድነው ደሙን ያፈሰሰው? ጌታ ኢየሱስ ለምንድነው ስጋው የተቆረሰው? ወገኖቼ ሁሉን አንድ ለማድረግ ነው። በመካከል ያለውን የጥልን ግርግዳ ለማፍረስ ነው። ወገኖቼ እነሱ የሚያደርጉት ነገር ከመስቀል ተቃራኒ የሆነ ነገር ነው። ክርስቶስ ከሰራው ስራ ተቃራኒ የሆነ ነገር ነበረ። የክርስቶስን ስራ ያገለለ ነገር ነበረ የሚያደርጉት። ወገኖቼ ኢየሱስ ሁሉን እኩል ሊያደርግ ነው የመጣው። ድሃ የለም፣ ሀብታም የለም፣ የተማረ የለም፣ ያልተማረ የለም፣ ጨዋ የለም፣ ግሪክ የለም። ሁሉንም አንድ አደረገ። ኢየሱስ ስሙ የተባረከ ይሁን። ኢየሱስ ሁሉን አንድ ሊያደርግ መጥቶ እነሱ ደግሞ ሲለያዩ ትመለከታላችሁ። በእግዚአብሔር ቤት ደረጃ ያወጣሉ። ወገኖቼ ዛሬ ቤተክርስቲያን ያለችበት ሁኔታ ስንፈትሽ ቤተክርስቲያን ውስጥ ደረጃ ይወጣል። ታውቃላችሁ አይደል? መቀመጫ እንኳን ይለያል።
ወገኖቼ ይሄ ጥንት የሌለ ነገር ነው። በጣም ሰዎች ያመጡት ትክክለኛ ያልሆነ ነገር ነበር። በቤተ ክርስቲያን ውስጥ ክላስ የሚባል ነገር የለም። የተሻለ ያልተሻለ የሚባል የለም። በቤተ ክርስቲያን ልዩ ቦታ የሚሰጠው ደግሞ የሚናቅ የሚጠቅም የማይጠቅም የሚባል የለም። ሁሉም በክርስቶስ እኩል ነው። እግዚአብሔር ሲያየን ሁላችንንም ልጆችንን ቤተሰቦች በእኩል ነው የሚያየን። እነሱ ግን ደረጃ አውጥተው በቆሮንቶስ ቤተክርስቲያን ይህንን ያደርጉ ነበር። ስለዚህ መሰባሰባቸው እግዚአብሔርን አያከብርም ነበር፣ እግዚአብሔርን ደስ አያሰኝም ነበር። ስለዚህ እናንተ የምትመገቡት ወይም የምትካፈሉት ማዕድ የጌታ እራት አይደለም ይላቸዋል። ትክክለኛው የጌታ እራት ምንድነው? እሱን ፈጠን ብለን ለማየት እንሞክራለን። ከ23 ከ26 ላይ ሄዳችሁ ስትመለከቱ ትክክለኛው የጌታ እራት አወሳሰድ እንዴት የጌታ እራት ከትርጉሙ ጭምር አንስቶ ይናገራል። ምንድነው የሚለው? ከ23 ጀምራችሁ ተመልከቱ። ለእናንተ ደግሞ አሳልፌ የሰጠኋትን እኔ ከጌታ ተቀብያለሁ ይላል ሐዋርያ ጳውሎስ። ይህንን ስርዓት ከማን ተቀበልኩት ነው የሚለው? ከጌታ ተቀብያለሁ ይላል ይልና ይሄ የዚህ ስርዓት ጅማሬው መነሻው ምን እንደሆነ ወደ ኋላ ተመልሰው እንዲያስቡት ያደርጋቸዋል። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት፣ ያቺ ሌሊት ወገኖቼ ትልቅ ትርጉም አላት። ያቺ ሌሊት ካልገባን የጌታ እራት አይገባንም። ያ የጌታ እራት የተሰጠበት ሌሊት ወገኖቼ ያ የተለየ ትርጉም ያለው ሌሊት ነው። በዚያች ሌሊት እንጀራን አንስቶ ገና እርሱ ሳይሞት በምድር ላይ እያለ እንጀራን አንስቶ ይህንን ስርዓት ከሞቱ በኋላ እንዲፈጽሙት ይሰጣቸዋል። ያቺ ሌሊት የጭንቅ ሌሊት ናት፣ የመከራ ሌሊት ናት። ስለ ሰው ልጆች ሁሉ ኃጢአት የእግዚአብሔር ልጅ ኢየሱስ ክርስቶስ ንጹሕ የሆነው ምንም እንከን የሌለበት አምላክም ሰውም የሆነ ጌታ ታልፎ የሚሰጥበት፣ ለክፉ አድራጊዎች ታልፎ የሚሰጥበት፣ የሚናቅበት፣ የሚጠላበት፣ መከራን የሚቀበልበት፣ መራራን ሞት ለመጨለጥ ወገኖቼ ታልፎ የሚሰጥበት ያቺ ሌሊት ወገኖቼ ከባድ ሌሊት ናት። የጌቴሰማኒን ጸሎት ሄዳችሁ ማየት ትችላላችሁ። ጌታ ኢየሱስ ክርስቶስ ብትወድቺ ጽዋ ከኔ ትለፍ አለ። እኔም ፈለገው ሳይሆን አባት ሆይ ፍቃድ ይሁን ብሎ ያንን የመከራ ጽዋ ነው የጨለጠው። ስለዚህ የተሰበሰቡት ሌላ ታምር ለመስራት አይደለም። የክርስቶስ ኢየሱስን መከራ፣ የክርስቶስን ስቃይ፣ ስለ ሰው ልጆች ሁሉ ኃጢአት በመስቀል ላይ የሞተውን ቤዛቸውን ኢየሱስ ክርስቶስን ለማሰብ ነው። ስለዚህ ያንን አስቡ ይላቸዋል። እና እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ሰጣቸው ይላል። እና የጌታ ኢየሱስ ክርስቶስ ስጋው እና ደሙን ስለ ኃጢአታችን የተከፈለውን ዋጋ፣ የሱን ቤዛነት፣ የስጋውን መቆረስ፣ የደሙን መፍሰስ፣ የሱን መሰቃየት፣ የሱን ሞት እንዲያስቡ የተሰጣቸው ይህንን ቅዱስ ስርዓት እነሱ መፈንጫ ያደረጉት፣ እነሱ የራሳቸውን ስሜት ማርኪያ ያደረጉት፣ የራሳቸውን ደስታ ነው የፈለጉት። ስለዚህ የመብላትና የመጠጣት ብቻ አደረጉ፣ የመጥገብ አደረጉ። ከዚህ የተነሳ ሌሎችን ድሆችን ይንቁ ነበረ። ቆሮንቶሳውያን የሚያደርጉት ነገር ጌታን የማያሳይ፣ መስቀሉን የማያሳይ፣ ክርስቶስ ኢየሱስን የማያሳይ፣ ከአንድ ከዳነ ሰው የማይጠበቅ ነገር ያደርጉ ነበር። እዛ ላይ አንድ በጣም ጠንከር ያለ ቃል እና ደግሞ ትርጉሙ ላይ ብዙዎች አሻሚ ነገር የሚያዩበት፣ እሱን ፈጠን ብዬ ላንሳላችሁ። ቁጥር 27 ላይ ስለዚህ ይላል ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ የጌታ ስጋና ደም ዕዳ አለበት ይላል። ይሄ ሳይገባ የሚል ብዙ ጊዜ ክርክሮች አሉ። እንግሊዘኛውን ለማየት ሞክሬያለሁ። አንወርዚ ነው የሚለው። አንወርዚ ማነር፣ ሳይገባው ያልተገባ
ያልተገባው ማለት ነው። ያልተገባው ይህን የጌታን እራት ለመውሰድ ያልተገባው ማለት ነው። እንግዲህ ማንም ይህንን ስርዓት ከመውሰዱ በፊት ይላል ደግሞ ቁጥር 28 ላይ መታችሁ ስትመለከቱ ራሱን ምን ያድርግ? ይመርምር፣ ራሱን ይፈትሽ። እነዚህ የቆሮንቶስ አማኞች ራሳቸውን አይመረምሩም። ራሳቸውን ለመመርመር ጊዜ የላቸውም። ይህን እያደረጉ እንኳን ራሳቸውን አይመረምሩም። ይህን አስከፊ ነገር እያደረጉ ደግሞ የጌታን ራት የጌታ ራት ነው ብሎ ይወስዳሉ። ሐዋርያ ጳውሎስ ግን እናንተ የምትወስዱት የጌታ ራት አይደለም ብሎ ነው የሚናገረው። ስለዚህ ልባችንን ብንመረምር ብሎ ይናገራል። ቁጥር 28 ላይ ተመልከቱት። እንዲህ ነው የሚለው፣ ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራ ይብላ ከጽዋውም ይጠጣ ይላል። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይጠጣልም ብሎ ይናገራል። እንግዲህ የጌታን ራት ስንወስድ የክርስቶስ ኢየሱስ የሥጋውን መቆረስ የደሙን መፍሰስ ለኛ የከፈለውን ዋጋ የሱን ስቃይ ስናስብ ወገኖቼ ይሄ ቅዱስ ሥርዓት ስለሆነ በአክብሮት በቅድስና በፍርሃት የሚገባውን ክብር በመስጠት ሊወሰድ የሚገባ ሥርዓት ነው። በኃጢአተኝነት በድፍረት ባለመናዘዝ ሰው ሊወስደው የሚገባ አይደለም። በጣም የከበረ ሥርዓት ስለሆነ ንስሐ ያልገባ ሰው፣ ከኃጢአቱ ያልተመለሰ ሰው፣ ከኃጢአት ልምምዱ ያልተመለሰ ሰው በድፍረት ነው ምላችሁ መውሰድ የለበትም። ለምን? በኋላ እንመለከታለን። ይህንን ሲወስድ ለፍርድ ይወስዳል ይላል። ለፍርድ ነው የሚወስደው ብሎ ይናገራል። ማለት ጌታ ያደረገለትን በመስቀል ላይ የሰራለትን ሥራ የከፈለለትን ዋጋ ያዳነውን ማዳን ለዚያ ክብር ለዚያ ቦታ ሳይሰጥ ነው የሚወስደው። ክብር በጎደለው መንገድ የጌታን ራት መውሰድ ተገቢ አይደለም። የጌታ ራት ቤት ከምንበላው ምግብ ይለያል። ማለት በእንትኑ አይደለም እያልኳችኋለሁ፣ በኮንቴንቱ አይደለም። ይሄ በምግቡ ኮንቴንት አይደለም እላችሁ። የሚለየው በምሳሌነቱ ነው የሚለየው። የጌታ ራት የሚያሳየው የክርስቶስ ኢየሱስን የሥጋውን መቆረስ የደሙን መፍሰስ ለኛ የከፈለውን ዋጋ ነው የሚያሳየው። በሌላ መንገድ ለዳንበት መዳን ዋጋ መስጠት ከምን የተነሳ እንደሆነ እንኳን ላይገባቸው ይችላል፣ ላይረዱ ይችላሉ። ከመካከላቸው አንዳንዶች ሲሞቱ እከሌኮ በእንደዚህ አይነት በሽታ ታሞ ሞተ ሊሉ ይችላሉ። እከሌኮ ታመመ ሊሉ ይችላሉ። እከሌኮ እንዲሆነ ሊሉ ይችላሉ። ጳውሎስ ግን ይሄ የሆነባቸው ይሄ ፍርድ የመጣባቸው የእግዚአብሔር ቁጣ የመጣባቸው ይህንን የከበረ ሥርዓት የክርስቶስ ኢየሱስን ሞት የሚያስቡበት የሥጋው መቆረስ የደሙ መፍሰስን የሚያስቡበት ቅዱስ ሥርዓት ባልተገባ መንገድ በድፍረት በኃጢአት ይወስዱ ስለነበረ ነው። ስለዚህ ለኛ ዛሬ የሚቀርልን ነገር ምንድነው ካላችሁ፣ ይሄ የጌታ ራት ክቡር ሥርዓት ነው። በጣም በመፍራት በአክብሮት የሚገባውን ክብር በመስጠት ልንወስድ የሚገባን ሥርዓት ነው። ስለዚህ በድፍረት ልናደርገው አይገባንም። የጌታን ሞት ስናስብ በጣም በፍርሃት በአክብሮት ልንፈጽመው የሚገባን ሥርዓት ነው። የጌታ ራት ሥርዓት በቀላሉ የሚታይ አይደለም። ብዙ ጊዜ እንደው እግዚአብሔር ይርዳን፣ ቤተ ክርስቲያን ውስጥ ልክ በቃ ከየትኛው ምግብ ለይተው ብዙዎች አያዩትም እና ክብርም አይሰጡም። ብዙዎች ይህንን ራት ሲካፈሉ የሚታያቸው ነገር የለም። የዚህ ራት ዋናው ምክንያቱ መታሰቢያነቱ ምን እንደሆነ ወገኖቼ ማየት ካልቻለን እዚህ ጋር የምንካፈለው የጌታ ራት ሥርዓት ትርጉሙ ብዙ ሊገባን አይችልም። ስለዚህ
ሶስት ነገሮችን ነው ያነሳሁት። የመጀመሪያው ነገር እያነሳ ያለው መሰብሰባችሁ ጥሩ ነበር፣ ግን መሰብሰባችሁ ጌታን የሚያከብር አይደለም። በመካከላችሁ መለያየት አለ። እናንተ ባለጠጎች ድሆችን ትንቃላችሁ፣ ታሸማቅቃላችሁ። በምትመገቡት ምግብ ጎራ ከፍላችኋል፣ ደረጃ አውጥታችኋል ብሎ ነው የሚወቅሳቸው። ቤታችሁ መብላት አትችሉም ወይ? ቤት የላችሁም ወይ? የምትበሉት ቤት የላችሁም ወይ እያለ ነው የሚናገራቸው። እንዴት እዚህ መተው ይስገበገባሉ? እንዴት እዚህ መተው ይሻማሉ? እንዴት እዚህ መተው ያልተገባ ነገር ያደርጋሉ? ቤታቸው ቢያደርጉ መልካም እንደነበረ ይናገራል። ስለዚህ ትክክለኛው አወሳሰድ በመፍራት በአክብሮት በቅድስና ሕይወት በተዘጋጀ ሕይወት ሊወሰድ ይገባል ይላል። አለበለዚያ ግን ሳይገባን ብንወስድ ቅጣት እንደሚጠብቀን ለፍርድ እንደምንወስድ እሱን ይናገራል። ይህንን ነው የሚናገረው። እዚህ ብዙዎች በመካከላችሁ ታመዋል፣ ሌሎችም ደግሞ አንቀላፍተዋል ይላል። ሌሎችም ደክመዋል። ስለዚህ ተጠንቀቁ እያላቸው ነው የሚናገረው። ወገኖቼ ዛሬም የጌታን ራት እንካፈላለን። እነሱ በዚያን ጊዜ በየሳምንቱ ያደርጋሉ። ጥንት የነበረችው ቤተክርስቲያን በየሳምንቱ ታደርጋለች። መጽሐፍ ቅዱስ በዚህ ጊዜ አድርጉ አይልም፣ በወርም በሁለት ወር አይልም። ግን እኛ ደግሞ በወር አንዴ እንወስዳለን አይደል? በቤተክርስቲያን ስንወስድ ወገኖቼ በትልቅ አክብሮት ልንወስድ ይገባል። ዓላማው ገብቶን ትርጉሙ ገብቶን በማስተዋል ልንወስደው ይገባል። ወገኖቼ የጌታ እራት የተሰጠን ለበረከት ነው። አሜን። ሕይወታችን እንዲታነጽ ነው። መንፈሳዊ ሕይወታችን እንዲያድግ ነው እንጂ ለስብራት አልተሰጠንም፣ ለጉዳት አልተሰጠንም። በትክክል በአግባቡ ካልወሰድን ለጉዳት ሊዳርገን ይችላል፣ ፍርድ ሊያመጣብን ይችላል። መጽሐፍ ቅዱስ እንደሱ ነው የሚለው። ስለዚህ እርስ በርሳችሁ ተጠባበቁ ይላቸዋል። በመካከላችሁ ልዩነት አይኑር። በጌታ ቤት ድሃ ሀብታም የሚባል ነገር የለም። ሁሉም እኩል ናቸው። ሁሉም በአንድ ላይ መውሰድ አለባቸው። እግዚአብሔር የተባረከ ይሁን። እንዲህ ይላል ሐዋርያ ጳውሎስ፣ የቀረውን ነገር በመጣው ጊዜ እደነግጋለሁ ይላል። በአካል ወደ እናንተ በመጣው ጊዜ የቀረውን ነገር ምን አደርጋለሁ? እደነግጋለሁ። እስከዚያው ጊዜ ድረስ ግን በዚህ መልክ ልትወስዱ ይገባል ይላቸዋል።